ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ታኅሳስ 28 ዕለተ ማክሰኞ የገና ወይም የልደት በዓል ዋዜማ ላይ እንገኛለን። እኔ ባለሁበት አዲስ አበባ በመልካም ሁኔታ እየተከበረ ነው። የአላፍት ዝማሬ በመስቀል አደባባይ በታላቅ ድምቀት እየተከበረ ነው። ምናልባት ኦንላይን በተለያዩ መገናኛ አውታሮች እየተከታተላችሁት እንደሆነ ተስፋ አደርጋለሁኝ። በተለያዩ ቦታዎች ተዘዋውሬ ከወዳጆቼ ጋር ለማየት ሞክሬያለሁ። በዓሉ በድምቀት እየተከበረ ነው። በውሎ ፕሮግራም እንደነገርኳችሁ እስካሁን የእንስሳት ገበያ ብቻ ነው ያልጎበኘው። ሌላው በጣም ሱፐርማርኬቶች፣ የተለያዩ የመዝናኛ ስፍራዎች በደማቅ ሁኔታ እየተከበሩ ነው ያሉት። ሌሎችም በዚህ በበጎነት ማዕድ በማጋራት በተለያዩ ሁነቶች እየተከበረ ነው። በውሎ ፕሮግራም አሁንም እንዳልኳችሁ የአዲስ አበባ ከተማ መስተዳደር ለኢትዮጵያ ሕልውና ዋጋ ለከፈሉ የቀድሞ የፖሊስ ሰራዊት አባላት፣ የጀግና የመከላከያ ሰራዊት አባላት፣ የኪነ ጥበብ ባለሙያዎች የማዕድ ማጋራት የመኖሪያ ቤት ከነሙሉ ዕቃው በመስጠት ተከብሯል። የጠቅላይ ሚኒስትር ጽሕፈት ቤትም እንዲሁ ጠቅላይ ሚኒስትር ጽሕፈት ቤት የሚያሳድጋቸውን ህፃናት ሚኒስትሮች በተገኙበት ክቡር ጠቅላይ ሚኒስትሩ ተገኝተው እንኳን አደረሳችሁ መልእክት አስተላልፈዋል። ከዛም ባለፈ ዛሬ የሚኒስትሮች ምክር ቤት ወሳኝ የሆኑ ጉዳዮችን አሳልፈዋል። በተለይ ከማዕድን ዘርፍ ጋራ ውሳኔዎች አሉ። እነዚህን ውሳኔዎች ወደ እናንተ ምናልባት ከፖታሽየም ንግድ ጋራ ከማዳበሪያ ንግድ ጋራ ተያይዘው የተላለፉ ውሳኔዎች አሉ። ውሳኔዎች ምናልባት ለእናንተ ለማድረስ አንደኛ የዚህ የፖታሽና የማዳበሪያ ንግድ ፖታሽየም አፋር ክልል እንደምታውቁት በጣም በከፍተኛ ሁኔታ ፖታሽየም ነበረ። የታጁራ ወደብ አንዱ ከተሰራበት ምክንያት የኢትዮጵያን የፖታሽየም ማዕድን ለውጭ ገበያ ለማቅረብ ነበር። አሁን በኮንሴሽን አግሪመንት ለሳውዲ አረቢያ ተላልፎ የተሰጠው ማለት ነው። ሳውዲ አረቢያ ታለማዋለች አታለማው የሚለውን እንግዲህ በቀጣይ አብረን የምናየው ነው የሚሆነው። ከሱ ጋር ተያይዞ የአፈር ማዳበሪያ ጎዴ ጋር ተያይዞ እየተሰራ ያለው ጉዳይ አለ። ውሳኔዎችን አንድ ባንድ ብነግራችሁ የሚሻል ይመስለኛል። ሁለተኛው የሚኒስትሮች ምክር ቤት በዛሬው ውሎ ያሳለፈው ውሳኔ በቅድሚያ ምክር ቤቱ የተወያየ ማዳበሪያ ምርት ፍቃድና የፖታሽ ማዕድን ምርት ፍቃድ ረቂቅ ስምምነቶች በዚህ ዙሪያ ተወያይቷል። እንዳልኳችሁ ማዳበሪያ የኢትዮጵያ ኢኮኖሚ በቀጣይም ያው እርሻው ከፍተኛ ደረጃ ይዞ መቀጠሉ አይቀርም። በዚህ ረገድ ከናይጄሪያዊ ባለሀብት የኢትዮጵያ ኢንቨስትመንት ሆልዲንግ ጋር በጋራ የሚሰራው በዛ ዙሪያ ያለውን የማዕድን ሚኒስቴር ስምምነቶች እንዲፈራረም በተለይ ከማዳበሪያ ማምረት ሌሎች ተጨማሪ ወደ ስራ የሚገቡ አሉ። የፖታሽ ምርት አፋር ጋር ያለው እነሱም አልሚ ባለሀብቶች ስለተገኙ ወደ ስራ እንዲገባ ስምምነት የተደረሳለ። ሁለተኛው እንግዲህ ኢትዮጵያ ውስጥ በጣም አንዱ ፈተና የቤቶች ጉዳይ ነው። ሌላ የትራንስፖርት ፈተናዎች አሉ። በዚህ ረገድ የቤት ልማት ረቂቅ ፖሊሲ ምክር ቤቱ የተወያየበት በምክር ቤቱ ከጸደቀበት ቀን ጀምሮም ተግባራዊ እንዲደረግ በሙሉ ድምፅ የወሰነበት የቤትን አቅርቦትን ከገጠር ጀምሮ የገጠር ኮሪደር፣ የከተማ ኮሪደር እነዛ ተሰናስለው ሁሉም ዜጋ በአንጻሩ እንግዲህ አቅምን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት በዘላቂነት ለማረጋገጥ የሚያስችል የፖሊሲና ሕግ ማዕቀፍ እንዲዘረጋ የቀረበውን ተወያይቶ አጽድቋል። ከጸደቀበት ቀን ጀምሮም ተግባራዊ እንዲደረግ በሙሉ ድምፅ የወሰነበት ሁኔታ አለ። ሶስተኛው ከኮሪያ ኤክስፖርት ኢምፖርት ባንክ ጋራ የ$30 ሚሊዮን ስምምነት ከኢትዮጵያ የብድር ፖሊሲ ጋራ የሚጠጣም መሆኑ የ15 ዓመት እፎይታ አለው። ብድሩም ተመልሶ የሚጠናቀቀው በ40 ዓመት ነው። ዝቅተኛ የሚባለው ወለድ 0.01 የሚከፈልበት ማለት ነው። ይሄም ወደ ተወካዮች ምክር ቤት ሂዶ እንዲጸድቅ የተወሰነበት ሁኔታ አለ። ይሄ በዋነኝነት ብድሩ ለሕክምና መሳሪያዎች ግብዓት የሚውል ነው። ዞሮ ከኮሪያ የሚመጡ የሕክምና መገልገያ መሳሪያዎች ይገዙበታል ማለት ነው። አራተኛው ደግሞ የኢሚግሬሽን እና የዜግነት አገልግሎት ለሚሰጣቸው አገልግሎቶች ክፍያ በተመለከተ እንግዲህ ብዙ ጊዜ ከኢሚግሬሽንና ዜግነት ብዙ ወዳጆቻችን ብዙ ሰዎች አገልግሎቱን በተመለከተ ቅሬታ ይቀርባል። ሲስተሙ አይሰራም፣
በአስቸኳይ የሚከፈለውም ክፍያ ከፍ ያለ ነው ዝቅ ያለ ነው ከሚለው ድሮ ከደረሰበት ወጭም አንጻር የተቀላጠፈ አገልግሎት እንዲሰጥ የሚያስችል የአገልግሎት ጥራትና ታማኝነት ያለውን አገልግሎት ለመስጠት ክፍያ በማስከፈል ወጪውን እንዲሸፍን ለማድረግ የሚያስችለው ረቂቅ ደንብ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ተወያይቶ በፌዴራል ነጋሪት ጋዜጣ ከጸደቀበት ቀን ጀምሮ ወደ ተግባር ላይ እንዲውል እንዲሁ በሙሉ ድምፅ የወሰነበት አለ። ሌላው የህብረት ስራ ማህበራት ማሻሻያ አዋጅ ነው። ይህ አዋጁ በ2009 የጸደቀ አዋጅ 985/2009 ያለው እሱ ወቅቱ ዘመኑ ከደረሰበት አንጻር በቴክኖሎጂም መደገፍ አለበት። በስራም ከ2009 ጀምሮ እስከ ዛሬ እስከ 2018 ኦልሞስት በዛ ሂደት የተለወጡ አገራዊ፣ ቀጠናዊ፣ ዓለም አቀፋዊ ሁኔታዎችንም ከግምት ውስጥ አስገብቶ ከዘመኑ ጋራ እና ከኢትዮጵያ ውስጥ አሁን ካለው አገራዊ ለውጥ ጋራ የተጣጣመ በሚሆንበት ሁኔታ ላይ ማሻሻያ አዋጅ ቀርቧል። ይህም በተመሳሳይ በሙሉ ድምፅ ነው የጸደቀው። ሌላው አዋጁን የማጽደቅ ደግሞ ወደ ሕዝብ ተወካዮች ምክር ቤት ተልኳል ማለት ነው። ሌላው የኢትዮጵያ የአቪዬሽንና ሴኪሪቲ አዋጅን ለማሻሻል የወጣ አዋጅ አለ። በዚህም ምክር ቤቱ በሰፊው እንደተወያየበት በአየር ትራንስፖርት ደህንነት፣ አስተማማኝና ቅልጥፍና ላይ የሚስተዋሉ የደህንነት ስጋቶችን በብቃት ለመከላከል የሚያስችል አሰራር ለመተግበር የአቪዬሽን ሴኪሪቲ አዋጅ ቁጥር 432/1997 አለ። እሱ ከሰው ኃይል ምልመላ፣ ከስልጠና፣ ከትግበራ ዘርፉ ደግሞ የአቪዬሽን ዘርፉ ከዓለም አቀፍ ሁኔታዎች ከሌሎች ሀገራት ጋር በጋራ የሚሰራ ስለሆነ ከሌሎች ሀገራት ጋር በሕግም እንዲጣጣም አስፈላጊ በመሆኑ ይህን የቀረበውንም እንዲሁ በስፋት ከተወያየ በኋላ አዋጁ እንዲጸድቅ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ተልኳል። ሌላው እንግዲህ የሞሰብ አገልግሎት ኢንተግሬትድ የሆነ የተለያዩ አገልግሎቶች በአንድ ማዕከል በአንድ ጣሪያ ስር በቴክኖሎጂ ተደግፈው በተቻለ መጠን ፔፐርለስ የሆነ ወረቀት አልቦ የሆነ በፐብሊክ ዲጂታል ኢንፍራስትራክቸር ውስጥ የሚጠቃለል ነው። ህዝቡ የዲጂታላይዜሽን ቴክኖሎጂን የሚጠቀምበት ወደፊትም የሞሰብ አገልግሎትን ቢሮዎች መሄድ ሳይጠበቅበት ወደ ቤቱ ባለው በሞባይል በእጅ ስልኩ የሚገለገልበት እነዛ ሁሉ ዲዛይን እየተደረጉ ነው ያሉት። ዞሮ የሞሰብ አገልግሎት ማዕከል ለማቋቋም የወጣ ደንብ ተገልጋዮች የመንግስትን አገልግሎት ለማግኘት የሚያባክኑትን ጊዜ ወጪና ጉልበት ለመቆጠብ የተገልጋይ እርካታን የሚጨምር የአንድ ማዕከል አገልግሎት አሰጣጥ ለመተግበር እንዲያስችል የቀረበ ሲሆን፣ ሁለተኛው የኢትዮጵያ የብቃትና ስራ አመራር ኢንስቲትዩት አደረጃጀት ስልጣንና ተግባር ለመወሰን የወጣው ደንብ ተቋሙ በአዋጅ የተሰጠውን ተግባርና ኃላፊነት ለመወጣት እንዲያስችለው ተዘጋጅቶ የቀረበ ነው። ሁለቶቹም ደንቦች በሰፊው ውይይት ከተደረገባቸው በኋላ በቀጥታ በነጋሪት ጋዜጣ ታትመው ከወጡ በኋላ ወደ ስራ እንዲውሉ ተወስኗል። በነገራችን ላይ የሞሰብ አገልግሎትን ከአዲስ አበባ ከተማ ባሻገር በክልል ከተሞች ከክልል ከተሞችም ወደ ዞን ወደ ወረዳ ለማውረድ ሰፊ ስራ እየተሰራ ነው። በዚህ ረገድ አስቀድሞ ከአዘርባይጃን የተገኙ ልምዶች በኋላም ከማሌዥያ ከሲንጋፖር የተገኙ ልምዶች ተቀምረዋል። ሶፍትዌሩ በአገር በቀል ኢንሳ ከሌሎች ባለድርሻ አካላት ጋር ሆኖ ያበለጸገው ክቡር ጠቅላይ ሚኒስትሩን በሕዝብ ተወካዮች ምክር ቤት ሲያቀርቡ እንደሰማችኋቸው ብዙ ለመግዛት የበለጸገውን ሶፍትዌር የዜግነትን የፋይዳን ሶፍትዌር የሞሰብን ሶፍትዌር የመግዛት ፍላጎት እየታየ ያለበት ሁኔታ ነው ያለው። ይህን እንግዲህ ከቴክኖሎጂ ከተጠቃሚነት ደግሞ ወደ አስተላላፊነት ወደ ሻጭነት እያደግን ያለበት ሁኔታ ነው ያለው ማለት ነው። ሌላው እንግዲህ ምናልባት በስምንተኛ የሁሉን አቀፍ የተደራሽነት ፈንድ የገቢ መጠን ምንጭና አስተዳደር ለመወሰን የወጣ ደንብ ላይ ውይይት አድርጓል። ይህንንም በኢትዮጵያ ኮሚኒኬሽን አገልግሎት አዋጅ ቁጥር 1148/2011 አንቀጽ 49 ንዑስ አንቀጽ 3 መሰረት የተቋቋመው የኮሚኒኬሽን አገልግሎት ሁሉን አቀፍ ተደራሽነት ፈንድ የገቢ መጠንና ምንጭ እንዲሁም ፈንዱ ስለሚተዳደርበት ሁኔታ ለመወሰን ተዘጋጅቶ የቀረበ ነው። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲሆን በሙሉ ድምፅ የወሰነበት ሁኔታ አለ። 9 የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የስፖርት ፖሊሲ ላይ እንዲሁ ውይይት ተደርጓል። በስራ ላይ ያለው የስፖርት ፖሊሲ የማህበረሰቡን ስፖርት ተሳትፎ ከማረጋገጥ በቴክኖሎጂ የተደገፈ የመረጃ ስርዓት ከመዘርጋት ንጹህ ስፖርትን ለማስፋፋት የአበረታች ቅመሞችና ዘዴዎች ከመከላከልና ስፖርትን ለማህበራዊ ልማት ከመጠቀም አንጻር ክፍተቶች የነበሩበት በመሆኑ ፖሊሲውን ለማሻሻል ረቂቅ ተዘጋጅቶ ለምክር ቤቱ መቅረቡን
ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ያው እንግዲህ በሰፊው መወያየት እንደምታውቁት አስረጂዎችም ይቀርባሉ። ብዙ ጊዜ የሚኒስትሮች ምክር ቤት በዚህ ጉዳይ ተወያየ ምናምን ሲባል ደንቡን ያዘጋጀው በሂደት ከህዝብ ጋር ከባለድርሻ አካላት ከባለሙያዎች ጋር እየተወያየ ነው የሚመጣው። እሱን እየተወያየ ከመጣ በኋላ ምንድነው የሚያደርገው? ምክር ቤትም ሲመጣ አስረጂዎችን ይዞ ነው የሚመጣው። በዛ ላይ አስተያየት ተጨምሮበት ግብዓቶች በማከል ከጸደቀበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምፅ ተወስኗል። በመጨረሻ የፌዴራል ስፖርት ልማት እና አስተዳደር አዋጅ ላይ እንዲሁ በዚህም የአሰራር ስርዓት መዘርጋት የሚያስችል በተለይ አሳታፊ አካታች የሆነ የህግ ማዕቀፍ እንዲኖርበት በዚህ ተወያይቷል። ይህንንም በሙሉ ድምፅ ያጸደቀበት ሁኔታ ነው ያለው። እነዚህ የተለያዩ የህግ ማሻሻያ የህግ ማዕቀፎች ከዘመኑ ጋር ከኢትዮጵያ የእድገት ሁኔታ ጋር አዲስ እየተተገበረ ካለው የኢኮኖሚ ማሻሻያ ጋር አብሮ የሚሄድ ነው ማለት ነው። ሌላው እንግዲህ ምናልባት ዛሬ በቀይ ባህር ቀጠና በአፍሪካ ቀንድ በገልፍ ኦፍ ኤደን እንደ አዲስ የሆነው የእስራኤል የውጭ ጉዳይ ሚኒስትር ሳይታሰብ በድንገት ሀርጌሳ ተገኝተዋል። ጌዲዮን ሳር ማለት ነው። ከዛ በፊት የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ሚኒስትር ዴኤታ ሼህ ሻክቡት ቢን ናህያን አልናህያን ጋር ተወያይተዋል። እንደምታውቁት ዩናይትድ አረብ ኤሚሬት ከኢትዮጵያ ጋር ሰፊ የሆነ ትብብር ውስጥ ነው ያለችው። የኢኮኖሚ፣ የዲፕሎማሲ ከዛም ባለፈ ደግሞ የንግድና ኢንቨስትመንትን ለማሻሻል የልማትም አጋር የሆነችበት የጸጥታ አጋር የሚሆነችበት ሁኔታ ነው ያለው። የተባበሩት አረብ ኤሚሬቶች ከሶማሌላንድ ጋር ጠንካራ ግንኙነት አለው። የተባበሩት አረብ ኤሚሬቶች ከእስራኤል ጋር ጠንካራ ግንኙነት አለው። የተባበሩት አረብ ኤሚሬቶች አይደለም ከእስራኤል ጋር ብቻም ሳይሆን የአብርሃም አኮርድ ከፈረሙ አገራት ጋር ጠንካራ ግንኙነት አለው። በዚህ ሁኔታ ሶማሊያ እስራኤል የሰጠችው እውቅና የግዛት አንድነትና ሉዓላዊነትን የጣሰ ነው፣ ከዓለም አቀፍ ሕጎች ጋር በፍጹም ተጻራሪ ነው እያለች ባለችበት በአንድ በኩል ግብፅ፣ ሳውዲ አረቢያ፣ ኳታር፣ ተርኪ ሆነው በሌላ በኩል ደግሞ ኢትዮጵያ ስትራቴጂክ አምቢጊቲ ውስጥ ነው ያለችው። እንግዲህ ስትራቴጂክ አምቢጊቲ እንዳልኳችሁ ዘላቂ ጥቅምና ብሔራዊ ጥቅምን ዘላቂ ስትራቴጂክ አድቫንቴጅን እስክታገኝ ድረስ የሌሎችን አሰላለፍ በጥልቀት ማጥናት፣ የራስን ፍላጎት ደግሞ በግልጽ አለማስቀመጥ የሚባለው ነው። ስትራቴጂክ አምቢጊቲ ግልጽ አይደለም፣ የምታቀርበው ሁኔታ የለም ማለት ነው። በዚህ ሁኔታ ሶማሌላንድ የሀገርነት እውቅና ሌሎች ተጨማሪ ሀገራት ሊሰጡን ነው በሚል በተደጋጋሚ በሚዲያዎቻቸው በፎርማል ሚዲያም ባይሆን በሶሻል ሚዲያ በተለይ በዚህ በትዊተር ላይ የማህበራዊ ሚዲያ ላይ ዩናይትድ አረብ ኤሚሬት እውቅና ልትሰጠን ነው፣ ኢትዮጵያ እውቅና ልትሰጠን ነው፣ ኬንያ፣ ህንድ፣ ደቡብ ሱዳን አልፎ አልፎ እንዲያውም ባርባዶስም እየተጠቀሰች የሚያቀርቡበት ሁኔታ አለ። በተለይ በዛሬው ዕለት ሰርፕራይዝ ጠብቁ ሲሉ ነው የነበሩት። እንዳልኳችሁ በመግቢያዬ የተባበሩት የአረብ ኤሚሬቶች የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ሚኒስትር ዴኤታ ሼህ ሻክቡት ቢን ናህያን አልናህያን ከዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። ይሄ ባለበት ነው እንግዲህ ድንገት ያልተገመተ ያልታቀደ ወይንም በሚዲያ ምንድነው በዜና ማሰራጫ ሚዲያዎቹ ያልተዘገበ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ሀርጌሳ የገቡት። ሀርጌሳ ሲገቡ በፕሬዚዳንቱ አቀባበል አድርገውላቸዋል። ከዛም ወደ ፓላስ ወደ ቤተ መንግስት በመሄድ በሁለትዮሽ ጉዳዮች በቀጠናዊ ጉዳዮች ላይ ሰፊ ውይይት ማድረጋቸው ተዘግቧል። በነገራችን ላይ ራሳቸውም በጻፉት በትዊተር ገጻቸውን ባስተላለፉት መልእክታቸው እስራኤል እንግዲህ ዲሰምበር 26 ነው እውቅና የሰጠችው ለሶማሌላንድ። ብዙ ሀገራት የአፍሪካ ህብረትን፣ ኢጋድን፣ የአረብ ሊግ፣ የዓለም አቀፉ የእስላማዊ ትብብር ድርጅት ኦርጋናይዜሽን ፎር ኢስላሚክ ኮኦፕሬሽን ኦልሞስት ተቃውሞ አውጥቷል። ያ ተቃውሞ ምን ይደርሳል ምን ያመጣል ሌላ ጉዳይ ነው። ጀስት ፓወር ነው፣ ማይት ሜክስ ዩ ራይት ነው። እና ይህን ተከትሎ እንግዲህ እኔ ለመጀመሪያ ጊዜ እውቅናውን ተከትሎ በሶማሌላንድ ሪፐብሊክ ፕሬዚደንት ክቡር አብድራህማን ሙሐመድ አብዱላሂ ጋባዥነት የእስራኤል ከፍተኛ ዲፕሎማቲክ ልዑክን በመምራት ሀርጌሳ በመገኘቴ የተሰማኝን ደስታ መግለጽ እፈልጋለሁ ብለዋል። ከዛም ባለፈ ግንኙነታችን
ፖለቲካዊ አይደለም፣ የይስሙላ አይደለም፣ ጊዜያዊ ታክቲካል አይደለም። ከሶማሌላንድ ጋር ያለን ግንኙነት ዛሬም ማረጋገጥ የምፈልገው እስራኤል ለየትኛው ሀገር እውቅና መስጠት እንዳለባት ከየትኛው ሀገር ጋር ደግሞ ዲፕሎማሲያዊ ግንኙነት መጀመር እንደምትችል እንደሚገባት የምናውቀው እኛና እኛ ብቻ ነን። ይልቁኑ ግንኙነታችን ከሶማሌላንድ ጋር ያለው ማለት ነው በጸጥታ፣ በሴኪሪቲ፣ በደህንነት መረጃ ልውውጥ፣ በግብርና፣ በቴክኖሎጂ፣ በጋራ የመከላከያ ስርዓት በመገንባት እንዲሁም የቀይ ባህር ቀጠናን ምቹ የሆነ ከቀናት በፊት ዶናልድ ትራምፕ በነገራችን ላይ የቀይ ባህር ቀጠናን ከአሸባሪዎች ነፃ አውጥተነዋል ብለዋል። ምን ማለት ነው? ከአሸባሪዎች ነፃ አውጥተነዋል አልሸባብ ባልተመታበት ሁኔታ። ይሄ የሚያመላክተን ጉዳይ አለ። በዚህ በገልፍ ኦፍ ኤደን ስትራቴጂክ ቦታ በባብ ኤልመንደብ መግቢያ ጉሮሮ ላይ ያለችው በርበራ ትልቅ የሆነ ስትራቴጂክ ኢምፖርታንስ ባለው ላይ በዚህ በሁለትዮሽ ጉዳይ ዙሪያ ውይይት አድርገናል። እስራኤል ለሶማሌላንድ የሰጠችው እውቅና ማንንም የመጉዳት ፍላጎት ወይም ፖለቲካዊ ሌላ ዓላማ የለውም። ፕሬዚዳንት አብድራህማን እስራኤልን እንዲጎበኙ በጠቅላይ ሚኒስትሩ ቤንያሚን ኔታንያሁ የቀረበላቸውን ጥሪም መቀበላቸውን አሳውቀውኛል። በቀጣይ በቅርቡ ጊዜ የሶማሌላንድ ፕሬዚደንት አብድራህማን መሐመድ አብዱላሂ ወደ ቴል አቪቭ ይመጣሉ። በዛም ቀጣይ ግንኙነታችንን የበለጠ እናዳብራለን በሚል ያቀረቡት ጉዳይ አለ። በዛሬው ዕለት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ስብሰባ ያደርጋል። ልክ እንደ ጸጥታው ምክር ቤት አፍሪካ ህብረት አለ። በአፍሪካ ህብረት ውስጥ ደግሞ የህብረቱ የሰላምና ጸጥታ ምክር ቤት የሚባል አለ። ልክ በተባበሩት መንግስታት ድርጅት ውስጥ የተባበሩት መንግስታት የጸጥታው ካውንስል እና የትንሽ ሴኪሪቲ ካውንስል የሚባለው እንዳለ ግብፅ ነች የጠራችው። ለማውገዝ ነው የተጠራው። ያው አውግዘናል ይላል። ዛትስ ሊፕ ሰርቪስ ነው። የአፍሪካ ህብረት አወገዘ አላወገዘ አምሶሪ እንደዛ በማለቴ አንድ አፍሪካዊ ሁኜ አፍሪካዊ ተቋምን ረዲክል ማድረግ አይደለም። ግን ራሱ የአፍሪካ ህብረት በጀቱን የሚያገኘው ግማሽ በጀቱን ከአውሮፓ ህብረት ነው፣ ግማሽ በጀቱን ደግሞ ከአሜሪካ ነው በድጎማ የሚያገኘው፣ የተወሰነውን ደግሞ ከጃፓን ነው የሚያገኘው። ይሄ ባለበት ነባራዊ ሁኔታ ነፃ ያልወጣ ተቋም፣ ነፃ ያልወጣ ሀገር ዳቦህን የያዘው ሰው ነው አስተሳሰብክን የሚወስነው። እና ዛሬ ምንም ዲፎልት የአፍሪካ ህብረት የጸጥታው ምክር ቤት መግለጫውን በቃ ላንብብላችሁ፣ ገና አላወጡትም። ግን የአፍሪካ ህብረት የጸጥታው ምክር ቤት በአፍሪካ ህብረት ቻርተር፣ በተባበሩት መንግስታት የመመስረቻ ቻርተር በምናምን በኢጋድ በተቋማዊ የሶማሊያን የግዛት አንድነትና ሉዓላዊነት እንደግፋለን፣ እስራኤል የሰጠችውን እውቅና አንቀበልም ይላል። በቃ አለ ዘንድ ካልተቀበልክና ምን ታደርጋለህ? አልተቀበልክም ማለት ነው የሚሆነው። እና ይሄ ያለው ምንም ያን ያህል ሲግኒፊካንት አለው ብዬ አላስብም። እንዳልኳቸው እስራኤል የሰጠችው እውቅና ጌዲዮን ሳር የውጭ ጉዳይ ሚኒስትሩም እንዳሉት ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ነው በሚል የተቀመጣል። ግን ለምን ዛሬ ለምን ይህን አንፕሬሲደንትድ በሆነ ባልተጠበቀ ሁኔታ ሆነ ሲባል እንግዲህ ምናልባት ዩናይትድ አረብ ኤሚሬትና አንደኛ ዩናይትድ አረብ ኤሚሬትና ሳውዲ አረቢያ በከፍተኛ ሁኔታ የተካረሩበት ሁኔታ ነው ያለው። በጣም በከፍተኛ ሁኔታ ተካረዋል። በነገራችን ላይ አንዳንድ የሚወጡ መረጃዎችም የሚያሳዩት ዩናይትድ አረብ ኤሚሬት ሳውዲ አረቢያ ድንበር ላይ በራሷ ሉዓላዊ ግዛት ውስጥ ምንድን ነው የሚለው? ለምሳሌ ስታንድ ዊዝ እስራኤል የሚል ገጽ ያወጣው ዩናይትድ አረብ ኤሚሬት ኢዝ ኮንሲደሪንግ ፕላንስ ፎር ኤ ፖቴንሻል እስራኤሊ ሚሊተሪ ፋሲሊቲ ኢን አልአራዳ ኤሪያ ሳውዲ ቦርደር ላይ የሳውዲ አረቢያ ድንበር ላይ አልአራዳ የሚባል ቦታ ላይ ለእስራኤል የጦር ሰፈር ለመስጠት አቅዳለች የሚል ጉዳይ እየተነሳ ነው። ሁለተኛ አሁን የቱርክ የራዳር ሲስተም ሶሪያ ውስጥ ተተክሏል። ሶሪያ ውስጥ የቱርክ ራዳር ሲስተም አለ ማለት የእስራኤል ጀቶች ሲነሱ ሲያርፉ ዲቴክት ያደርጋቸዋል። የሶሪያ ራዳር ሲስተም ቱርክ የተከለችው ማለት ነው። በዚህ ምክንያት እንደ ከዚህ በፊቱ የሶሪያን ሰማይ በመጠቀም በተመሳሳይ የኢራቅን ሰማይ በመጠቀም ኢራን ላይ ለመደብደብ ወይም ኢራንን ለመደብደብ ከባድ ፈተና እንደሚጠብቃቸው ነው የሚታየው። ስለዚህ ምናልባት ሀርጌሳን ሊጠቀሙ አቅደው ይሆን? ለምን ዛሬ ለምን አንፕሬሲደንትድ በሆነ መልኩ የሚለው ጉዳይ በደንብ መታየት ያለበት ስለሆነ፣ ሁለተኛ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ሁለት ቦታ ላይ ተካረዋል በግልጽ በሆነ ሁኔታ። አንደኛ ሱዳን ላይ ዩናይትድ አረብ ኤሚሬት ራፒድ ሰፖርት ፎርሱን ሰፖርት ታደርጋለች። ራሳቸው ዩናይትድ አረብ ኤሚሬት ግን ኖ እኛ የሰብአዊ ድጋፍ ከማድረግ ውጭ
የጦር መሳሪያ ድጋፍ አላደረግንም የሚል የሚያነሱት አለ። ወራስ ደግሞ ሳውዲ አረቢያ በግላጭ የሱዳን አርሚ ፎርስን የአልቡርሃንን ነው የምትደግፈው፣ ዩናይትድ አረብ ኤሚሬት የሄሜቲን ማለት ነው። እዚያ ላይ ግጭት አለ። ግጭት አበባሽ የሱዳን ግጭት እንዳይበርድ እያደረገች ያለችው ኳርታይት የሚባለው ማለት ነው። አራቱ የሚባለው ግብፅ፣ ሳውዲ አረቢያ፣ ኳታር እና ዩናይትድ አረብ ኤሚሬት ያሉበት አሜሪካ የምታደራደረው አንዱ እኮ ትልቁ ችግር ዩናይትድ አረብ ኤሚሬት ነች በሚል የሚነሳለ። በተመሳሳይ የመን ላይ እንግዲህ እንዳያችሁት ሳውዘርን ትራንዚሽን ካውንስል የሚባለውን ዩናይትድ አረብ ኤሚሬት ትደግፋለች። ዓለም አቀፍ እውቅና ያለውን የፕሬዚደንሻል ሊደርሺፕ ካውንስሉን ደግሞ ሳውዲ አረቢያ ትደግፋለች። እዛ ላይ በመካረራቸው ምክንያት ትደግፍ የነበረውን ሚሊተሪ ሰፖርቷንም ድጋፏንም እንዲሁም በዛ አነስተኛ ቁጥር ያለውን ቢሆን ወታደሮቿን ያስወጣችበት ሁኔታ አለ። ያ መካረር አለ። ለእስራኤል የጦር ሰፈር ልትሰጥ ነው እዚህ አልአራዳ የሚባለው ቦታ ላይ ሳውዲ ድንበር ላይ። ይሄ መካረር አለ። ሁለተኛ ከግብፅ ጋራም በተመሳሳይ መካረር አለ። የጅቡቲ መካረር አለ። እንደነገርኳችሁ ሃርጌሳ ወይም ሶማሌላንድ በሳምንት 4 ቀን ይበር የነበረውን ኤር ጅቡቲ ያግዳለች። ይህንን ኤር ጅቡቲ ስታግድ ጠዋት ላይ በደንብ ተከታተላችሁኝ ከሆነ የራሴን ፕሮግራም አውዳል የሚባል ስቴት አለ፣ በሮማ የሚባል መቀመጫ ያለውን እዛ ኢሳቅ ጎሳ አለ። የኢሳቅ ጎሳ ደግሞ ራሱ የጅቡቲ ፕሬዚዳንት የኢሳቅ ጎሳ ነው። የትጥቅ ትግል ያደርጋል። አውዳል ስቴት ወደ ሶማሊያ ፌዴራል መንግስት መሄድ አለብን የሚል የሚያነሱት አለ። ስለዚህ እሱን በማጠናከር የሶማሊያ ፌዴራል መንግስት የትጥቅ ትግል እንዳይከፍት፣ ሶማሌላንድን እንዳይረብሽ፣ አውዳል ስቴት ደግሞ ከሶማሌላንድ ተገንጥሎ የሶማሊያ ፌዴራል መንግስት አካል እንዳይሆን ጅቡቲዎች እንዲፈልጋሉ ዲስረፕት ማድረግ መረበሽ አልተቀበሉም። ያም ለምንድን ነው ሲባል ጅቡቲ ከራሳቸው ናሽናል ኢንተረስት አንጻር ነው። $4.5 ቢሊዮን ኢኮኖሚ ያለው ጅቡቲ በየዓመቱ ጂዲፒው 4 ቢሊዮኑ ኢትዮጵያ ላይ የተመሰረተ ነው፣ በቀጥታ የሚሆን በተዘዋዋሪ። ምናልባት የናቫል ቤዝ አከራይቶ ምናምን በዓመት የሚያገኘው $300 ሚሊዮን ነው። ምንድን ኢንሲግኒፊካንት ነው። ኢትዮጵያ ሌላ ተጨማሪ አማራጭ አገኘች ማለት። ለዛውም በቀይ ባህር ቀጠና የለማ እጅግ ዘመናዊ የሆነ ሶፊስቲኬሽን የሆነ ቴክኖሎጂ ያለው በዩናይትድ አረብ ኤሚሬት ደግሞ የሚደገፍ በከፍተኛ ደረጃ የለማ ዲፒ ወርልድ ያለው ከሃርጌሳ ከበርበራ ሃርጌሳ ከሃርጌሳ ደግሞ በድሬዳዋ አድርጎ ደግሞ ከዋናው ባቡር ጋር የሚገናኝ ፈጣን መንገድ የሚሰራለት የፋይናንስ ችግር የሌለበት የገልፍ አገር ፋይናንስ የሚያደርገው አሜሪካም ኢንጌጅ የሚያደርግበት በጣም ደግሞ ሊታረስ የሚችል ሰፊ መሬት አለው። ሃርጌሳ በረሃማ ነው፣ ነገር ግን እስራኤሎች አብሮ ከገቡ በጠብታ መስኖ ሊለማ የሚችላለው ማለት ነው። ያ ምን ያመጣል? ሪደንቲዝምን ያመጣል። ያኛው የሶማሌላንዱ ሶማሌ ይህን ያህል በኢኮኖሚ ከበለጸገ ከለማ ካደገ እኛ አልለማንም ወደኋላ ቀረን የሚል ኢሪደንቲዝምን ያመጣል። ከዛ ባለፈ ጅቡቲ በቀጠናው ላይ ያላት ስትራቴጂክ ኢምፖርታንስ ኢንቫሊድ እየሆነ የሚሄድበት ሁኔታ ነው የሚመጣው። በዚህና በተለያዩ ምክንያቶች በተለይ ብቸኛ ተመራጭ ለመሆን ባለው ጥረት እንግዲህ ግብፅን የመሳብ ምን ማለት ኢትዮጵያን ጉሮሮ አንቃለው ምናምን የሚለው ይህ ሁሉ የሚኖር አማራጭ እስከጠፋ ድረስ ነው። በዚህ ምክንያት እየተቃወሙ ያሉበት ሁኔታ ነው ያለው። በዚህ ምክንያት እንግዲህ ዩናይትድ አረብ ኤሚሬት፣ እስራኤል ምናልባት ቦልድ ላይ ነገር ስትራቴጂክ አምቢጊቲ ስላለ እንጂ ኢትዮጵያ፣ ሶማሌላንድ እና ኬንያ፣ ኡጋንዳ፣ ደቡብ ሱዳን በአንድ ሳይድ የሆኑበት ሁኔታ ነው ያለው። ሶማሊያ በሌላ ሳይድ፣ ግብፅ፣ ጅቡቲ፣ ተርኪ፣ ኳታር ያሉበት ሁኔታ አለ። ግን ተርኪ እዚህ ግጭት ውስጥ ያን ያህል ኢንጌጅ አድርጎ ደሊቭ ማድረግ አይፈልግም። ምክንያቱም አፍሪካ ውስጥ ካለው ትልቅ ኢንቨስትመንት አንዱ ኢትዮጵያ ነው። የኢትዮጵያን ገበያም እንደማንም ስለሚፈልገው ማለት ነው። ይሄ ባለበት ሁኔታ እንግዲህ ጠዋት ላይ እንደነገርኳችሁ ኢራን ስጋት ስላለባት በተለይ በቬንዙዌላ ላይ ያለው ጥቃት ከዛም ባለፈ ሪፖርቶች የሚያሳዩት ኢራን ውስጥ ዛሬ እንግዲህ 10ኛ ቀኑን ይዟል። እስካሁን ወደ 35 ሰዎች መሞታቸውን 29ኞቹ ሰልፍ ያደረጉ ሰልፈኞች፣ 4 ህፃናት፣ 2 ደግሞ የኢራን የጸጥታና ደህንነት መስሪያ ቤት አባላት እነዚህ መሞታቸውን ከ1200 በላይ መታሰራቸው በ250 ከተሞች ሰልፉ እየሰፋ መምጣቱን 250 በላይ ፖሊሶችና 45 የባሲጅ የሚባሉ እነዚህ ሚሊሻ ወይ ፖሊሶች ልንላቸው እንችላለን። ባሲጅ ደንብ አስከባሪዎች፣ ባህል
ባህል የሚከታተሉ የዕለት ከዕለት እነዚህ ጉዳት እንደደረሰባቸው ለአይአርጂሲ የኢራን ሪቮሉሽነሪ ጋርድ ከዛ ጋር ግንኙነት ያላቸው ሚዲያዎች እየዘገቡ ነው። እንግዲህ ዘ ታይምስ ኦፍ እስራኤልም ዛሬ እንደዘገበው ኢራን አስቀድሜ ላጥቃ በሚል ፕሪኤምፕቲቭ ስትራይክ የሚል ጥቃት እንዳትከፍት እኛ ኢራንን የማጥቃት ፍላጎት የለንም፣ ይህን መልእክት አድርስልን ብለው ለቭላዲሚር ፑቲን ስልክ መደወላቸውን የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስልክ ደውለዋል የሚል ጉዳዮች እየቀረቡ ነው። ነገር ግን አሁን ኢራኖች ሰልፉን ለማቆም ሰልፈኞችን ለመበተን ከባድ ፈተና የሆነባቸው አንደኛ ከአሜሪካ ወይ ከእስራኤል በኩል ልክ እንደ ቬንዙዌላ ጥቃት ይፈጸምብናል የሚል ስጋት አለ ከኢራን በኩል። ሁለተኛ ደግሞ ሰልፈኞች ዛሬ እንሰለፍ ወይ ነገ እንሰለፍ የሆነ ቀን አሜሪካ ገብታ ልክ ማዱሮን እንደወሰደችው የኢራንን መንፈሳዊ መሪ አያቶላ ኻሜኒን ትወስድልናለች፣ ስርዓቱ ይወድቃል በሚል በዚህ ሁኔታ ውስጥ ነው ያለውና አጠቃላይ የቀይ ባህር ቀጠና ከመሰረቱ እየተለወጠ ነው። ይህንን የቀይ ባህር ቀጠናን የአዳዲስ ኃይሎች ስምሪትን ዴይሊ እንደ ሩቲን ቢዝነስ የምንከታተለው ከቀጠናው ሀገሮች ሌላ የተለየ የፖለቲካ ፍላጎት ስላለኝ አይደለም እንደ ጌትነት። ነገር ግን በኢትዮጵያ አማራጭ የቀይ ባህር ወደብ ማግኘት አለባት እንደ ኮመርሻል ዩዝ። ነገር ግን የራሳችን ደግሞ የአሰብ ወደባችንን የቀይ ባህር ጠረፋችንን ማስመለስ መቻል አለብን። በዚህ ሂደት ተዋናዮችን አዳዲስ ተዋናዮችን የኃይል አስተላልፉን መገምገም ስላለብን ነው። ነገ የኢየሱስ ክርስቶስን የልደት በዓል የገና በዓል ለምታከብሩ መልካም በዓል ይሁንላችሁ። በነገ ጋት ውሎ በጋት ዕለታዊ ወደ እናንተ እንደርሳለን። ኢትዮጵያ በክብር ለዘላለም ትኖር። ቴንኪዩ